ተመስገን ትሁት ያለችበት ቤት ቀጥ ብሎ ሄደ። ሁሉም ደነገጡ። ይሄ ሰውዬ ምንሽ ነው ብላ እንግዲህ የአቶ ገዙ ሚስት ጠየቀቻት። አባዬን ጠርታው ስለነበረ እንግዲህ አባዬንም ከሰውየው ጋር አስተዋወቀቻቸው ማለት ነው። ተመስገንና አባዬ ተፋጠዋል በሰው ቤት ውስጥ። ተመስገን እንግዲህ ትሁት የገባችበት ቦታ ገብቼ አስወጣታለሁ እያለ እየፎከረ ነበረ። ፉከራው እንግዲህ ሰርቷል ማለት ነው። ነገር ግን ሰውየው ባለስልጣን ስለሆነ ምንም ማድረግ አይችልም። አቶ ገዙ እንግዲህ ባለስልጣን ነኝ ብሏል እና ከዚህ ቤት ውስጥ በማያገባችሁ ነገር የማትገቡ ከሆነ ከኔ ጋራ ብዙ አመት ትቆያለሽ። አይ የምትይ ከሆነ ግን ደግሞ እዚህ ቤት ውስጥ የገባሽው ፈርመሽ ነው። ሁለት አመትሽን ካልፈረምሽ ቆይ ግዴታ ነው እንዴ? የሆነ ችግርስ ቢያጋጥም ፈርመሽ እኮ ነው የገባሽው እኮ አስቸኳይ ነገር ቢቀጥመኝ ስትለው አስቸኳይ ነገር ከገጠመሽማ ምን ይደረጋል ይፈቀድልሻል አላት። እሷም እሺ አለችው ማለት ነው። ከአንገት በላይ እንግዲህ ትሁት በማያገባሽ እዚህ ቤት ውስጥ አንድ ህግ አለ አላት ሰውየው። ምንድን ነው ስትለውም በማያገባሽ መግባት ስራና ስራሽን ብቻ፣ ደሞዝ ከሆነ ደሞዝ ይጨመርልሻል፣ ችግር የለብኝም ግን ደግሞ በማያገባሽ ነገር ከገባሽ ጉዳቱ ያመዘነ ነው የሚሆነው አለች። እሺ አለች። ትሁትም ደግሞ እዛ ቤት ውስጥ እንግዲህ የሆነ ሰው እንዳለ ጠርጥራለች። እንደ ውሻ ምግብ በር ላይ እያስቀመጠች ስትመለስና ይሄን በር ያለ እኔ ፍቃድ ማንም ሰው ሊከፍተው አይችልም፣ በዚህ ዙሪያም እዚህ ጋር ድርሽ ማለት አይቻልም አላት። እሷም እሺ አዎ ስራና ስራሽን ብቻ እና እዚህ ቤት ውስጥ ደግሞ በጣም የሚያስፈራ ነገር አለ። የሚያስፈራ? አዎ የሚያስፈራ ነገር ስላለ እዚህ ቤት ውስጥ ብትጠነቀቂ ነው የሚሻልሽ አላት። ከዛ በኋላ እሺ እጠነቀቃለሁ አለች። ከዛም በጣም ደነገጠች እና ካላስቸገርኩሽ አጎቴን አይቼው መምጣት እፈልጋለሁ ብላ እንግዲህ ሄዳል። አባዬ ሁሉንም ነገር ነገረችው። አባዬም ደግሞ ትሁቴ አንቺ ዛሬ የተገባሽው ለስራ ነው አይደለ እንዴ? ለስራም ነው ደግሞ ተመስገንም ሽሽት ስለሆነ የሰዎቹ ነገር ላይ ምንም አይነት ትኩረት ሳታደርጊ ስራሽን ብቻ ዝም ብለሽ ስሪ አላት። ከዛ በኋላ አባዬ የሆነች የተበደለች ነፍስ እዛ ቤት ውስጥ እንዳለ ይሰማኛል። የኔ ልጅ ምንም አያመለከትሽም አልኩሽ እኮ ስራሽ ላይ ብቻ ትኩረት አድርጊ፣ በፍጹም በማያገባሽ ነገር አትግቢ እባክሽን። ከዛ በኋላ እሺ አባዬ ግን አልቻልኩም ማለት የሆነ ነገር እንዳለ ይሰማኛል አለች። ኧረ እባክሽን አንቺ ልጅ የምልሽን ስሚ እንጂ በቃ አንቺ የራስሽ ያላለቀ ነገር ገና ብዙ ነገር አለ በዚህ ጋር ተመስገን እህትሽ ልጅሽ፣ ስለዚህ የራስሽ ነገር ላይ ብቻ ትኩረት አድርጊ እንጂ በማያገባሽ ነገር አትግቢ አላት። እሷም ያንን ቁልፍ እንግዲህ እዛ ጋር አይታ ስለነበረ ቁልፉን አይታ እንግዲህ ያው ማራቶን ሮጣ ወደ ቤት ደረሰች። ሮጣም ያንን ቁልፍ እንግዲህ ብድግ አደረገች እና ወደዛ ወደ ተዘጋው ክላስ አመራች ማለት ነው። እሱም በሩን ከፈት ስታደርግ እንግዲህ ያየችውን ነገር ማመን አቃታት። ከዛም በኋላ እንዴ ይሄ ነገር ምንድን ነው? እሱ እንዴት ነው ነገሩ? ቆይ ምንድን ነው አምላኬ ምን እያሳየኸኝ ነው? እያለች እያለ ልጅቷ በሩን ከፈት ስታደርግ ደንግጣ እንግዲህ ፍጥጥ ብላ ቆመች። አንቺ ተደዋውለን ነው የምንመጣው አላልኩሽም እንዴ? ቤት በኩል ነው እየመጣችው ወይ? ይቅርታ በቃ አጎቴንም ስላላገኘሁት ተናድጄ ዝም ብዬ ወደ ቤቴ ተመልሼ የመጣው ለዛ ነው አለቻት። ቆይ አንቺ እዚህ ቤት ስትገቢ ህግ ተሰጥቶሻል አይደል እንዴ? ህግ መጣስ ምንድን ነው? አሁን አቶ ገዙ ይምጣና ሁሉንም ነገር እነግረዋለሁ። በፍጹም እዚህ ቤት ልትቆይ አትችይም። አንቺ እባክሽን ይቅርታ አድርጊልኝ፣ አውቃለሁ በማያገባኝ ነው የገባሁት፣ የሆነ ድምፅ ስለሰማው ነው ወደዚህ የመጣሁት እኮ። ምን አገባሽ? ቅድም ተነግሮሽ የለ እንዴ? እኔ እኮ ሰራተኛ አልፈልገውም ስለው የቀጠረው እሱ ነው። አሁን ደግሞ እንግዲህ በገዛ እጅሽ ራሽ ላይ ጣጣ አምጥተሻል፣ ሁሉንም ነገር ቻዩ አላት። ከዛ በኋላ በጣም ተናደደች ልጅቱ። ትሁትም ደነገጠች ማለት ነው። እንግዲህ በማያገባሽ አትግቢ ብሏታል አባዬም አቶ ገዙ። አባዬም ስራሽን ስሪ እንጂ እዚህ ውስጥ ምንም አይመለከትሽም፣ የፈለጉትን ነገር ማድረግ ይችላሉ የኔ ልጅ እባክሽ እያላት ቢላትም እሷ ግን በፍጹም እንግዲህ ወደ ኋላ አላለችም ማለት ነው። ምንም ነገር ሳትፈራ እዚህ ነገር ውስጥ ገባች ማለት ነው። እንዲህ ተመስገንም
እባክህን ጋሼ ትሁት ያለችበትን ብቻ አሳየኝ። ሸወደችኝ እኮ ትሁት ሰራችልኝ። እኔ ቤት ከዚህ ስንወጣ እቤቴ ይዣት ሄጄ እቤት ከደረሰን በኋላ ግን እንዴ ፍራሽ የት አለ? የምንተኛበት ፍራሽ የለም ስትለኝ እኔም ማመንኳትኝና ፍራሿ አትበቃንም አይደለ? ሄጄ ገዝቼ ልምጣ ብያት ፍራሹን እሷ ልትገዛ ስትሄድ ነው እንትን ያልኩት። ከዛ በኋላ እንዴት እንደዚህ ታደርጊያለሽ? ቆይ እንዴት? አባዬም ደግሞ ሰራችልህ አይደለ? እና ትሁት እኮ እየተበቀለች መሆኑን እንዳትረሳ። ከኔ ቤት ደግሞ ወጥታለች። የት ነው ያለችው ትሁት? ትሁትን አውጣት ሲለው እስቲ ተረጋጋ የኔ ልጅ፣ በመጀመሪያ ቁጭ ብለህ አውራኝ። ሲቀጥል ደግሞ ትሁት ወጥታለች እኮ ከኔ ቤት። እኔ ምን ታጨናንቀኛለህ? እዚህ መጥተህ ትሁት ከኔ ቤት ሄዳ የለም እንዴ ሲለው አዎ ትሁት ተመልሳ አልመጣችም እዚህ ቤት። ለምን ትመለሳለች? ለምን ወጣች? ለምን ትመለሳለች? ሰው ቤት ገባለሁ ብላኝ እኮ ነው። ወይኔ ሰራችልኝ ማለት ነው። ወይኔ ወይኔ እያለ እንግዲህ በጣም ተናደደ። ከዛ በኋላ አባዬም እንግዲህ እንዳያችሁት ልብሱን አሳጠቧቸው። ከዛም ተመስገን። አሁን አንድ መክር ነገር ቢኖር ከትሁት ህይወት ውስጥ ውልቅ በልና ጨርቄን ማቄን ሳትል ወደ ሀገር ተመልሰ ሂድ። እንደዛ ማድረግማ አልችልም። እኔ እዚህ እኮ የመጣሁት ትሁቴን ለማግኘት ነው። ትሁቴን ትቼማ የትም አልሄድም። ከዛ በኋላ አንድ የማይሆን ነገር አታውራ። ትሁት አሁን ያው ከዚህ ቤት ሄዳለች። ትደውላለህ። እዚሁ አዲስ አበባ ውስጥ ናት። ደውላልኝ ነበረ። ደውላለህ ነበር? አዎ ደውላልኝ ነበረ። ግን ደግሞ በቃ እሷ እዚህ ቤት መመለስ አትፈልግም። ምክንያቱም ከአንተ ሽሽት ስለሆነ ከዚህ ቤት የወጣችው እዚህ ቤት አትመጣም አንተ እዚህ እያለህ። ከዛ ልጁ በጣም ተናደደና እሺ እሰራላችኋለሁ ሁላችሁንም ብሎ ጥሏቸው ወጣ። ከዛ በኋላ አይ አሁን አንተ ተረጋጋ፣ በመጀመሪያ ደረጃ ተረጋጋ። ትሁት ሄዳለች። ስለዚህ ወደዚህ አትመለስም ከዚህ በኋላ። ምክንያቱም የደረስክባት ነገር ከባድ ነገር ስለሆነ እሷ ወደዚህ ቤት ትመለሳለች ብለህ መጠበቁ ለአንተ ትንሽ ሊከብድ ይችላል ልጄ። ስለዚህ አንተም ወደ መጣህበት ሂድ። ከዛ በውጪ ምንም ልልህ አልችልም አለው አባዬ። እኔማ ትሁቴን ሳላገኝ በፍጹም ከዚህ ሀገር የትም አልሄድም፣ የፈለገው ነገር ይምጣ እንጂ እያለ እንግዲህ ከዛም አባዬ እንግዲህ የራስ ጉዳይ ምርጫው ያንተ ነው። እኔ ግን የምወዳትን ልጄን ከፊቴ አጠፋህብኝ። ምክንያቱም እኔ ከካሌብ ለይቻት አላውቅም ልጄን እያለ እንግዲህ አባዬ በጣም ተናዶ እየተናገራት ነበረ። ከዛም በኋላ እንግዲህ ትሁቴ በማያገባት ነገር ውስጥ ገብታ እንግዲህ እዛ ቤት ውስጥ እንትን ብላ ነበረ። ያ የተዘጋውን በር እንግዲህ ከፍታ ያየችውን ጉድ ነበረ። ያ ነገር ደግሞ በጣም ነበረ ያስደነግጣት። እንዴት ነው እንደዚህ ሊሆን የቻለው? ቆይ እንዴት እያለ በጣም ነበረ እየተናደደው ማለት ነው። ከዛ በኋላ ቆይ እዚህ ቤት ውስጥ ምን እየተካሄደ ነው? ምንድን ነው እሱ ነገሩ እያለ ከዛም ቆይ ምንድን ነው እኔ አይ ቆይ አንቺ ተደዋውለን ነው የምንመጣው አላልኩሽም ነበር እንዴ? እንዴት እንደዚህ ታደርጊያለሽ? ቆይ እንዴት? ምክንያቱም መምጣት ስላለብኝ መጣሁ። አጎቴን ስላላገኘሁት ይቅርታ፣ እኔም አልደወልኩልሽም። ከዛም ወደ ቤቴ ተመልሼ መጣሁኝ አለቻት። ከዛም ትሁት አቶ ገዙ ቀደም የዚህን ቤት ህግ የነገረሽ መስሎኛል አይደለ? ታዲያ ህግ መጣሱ ላንቺ እኮ ከባድ ነገር ያስከትልብሻል አላት። ከዛም በኋላ እሺ ለወደፊቱ እንትን በጠነቀቃለሁ፣ ለዛሬው ግን ይቅርታ አትበይኝ። አይደለም ገዙ፣ ከዚህ በኋላ እኔ ራሴ ምህረት አላደርግልሽም። በማያገባሽ ነገር ነው የገባሽው። ትሁት ምን ሆነሻል? ማንም ሰው እዚህ በርጋ እንዳይደርስ ተብለሽ የለም እንዴ? አሰሚም እንዴ አላት። ከዛ በኋላ በጣም ተናደደች እና አይ አውቃለሁ እኮ ግን እዚህ ጋር የሆነ ድምፅ ሰምቼ ነው የመጣሁት አለችው። ቢሆንም እዚህ ጋር ማንም ሰው እንዳይደርስ ካለኛ ፍቃድ እኛ ደግሞ አልፈቀድንልሽም። ስለዚህ ከዚህ በኋላ እዚህ ጋር እንዳትመጪ ይቅርታ አድርግልኝ። ስትከፍቺ ምንድን ነው ያየሽው? አይ ምንም አላየውም።
እየው እየተንቀጠቀጥሽ አይደለም እንዴ? ምንድን ነው? ምንም አላየውም ማለት ይኸውልሽ፣ በዚሁ ከቀጠልሽ ግን ከባድ ችግር ይፈጠርብሻል ትሁት። ከእንደዚህ አይነት ነገር ውስጥ ራስሽን ብታገይ ይሻልሻል። አለበለዛ ግን ከባድ ችግር ነው የሚፈጠረው አላት። ከዛም በኋላ ትሁቴ እንግዲህ እሺ ለወደፊቱ እጠነቀቃለሁ፣ ይቅርታ፣ በጣም ይቅርታ አድርጉልኝ እባክህን፣ ተሳስቻለሁ። ምክንያቱም በቃ ልክ ያልሆነ ነገር እዚህ ጋር ምን አገባሽ አንቺ፣ ልክ ሆነ አልሆነ ምን የሚመለከትሽ ነገር አለ? እዚህ ቤት ውስጥ የሚመለከትሽ ነገር አለ እንዴ? አንቺ ምን ስራሽን አሰሪም? ስራሽን ለመስራት አይደለም እዚህ ቤት ውስጥ የገባሽው? ከዛ በኋላ በቃ ሰውየው ምንድን ነው ያለሽ ቅድም? እዚህ ቤት ውስጥ አንድ ህግ አለ፣ እሱም በማያገባሽ መግባት፣ ስለዚህ ስራና ስራሽ ብቻ ነው ብሎሽ የለም እንዴ? አዎ ብሎኛል። እና ታዲያ ይሄ እኮ ህግ መጣስ ነው፣ ይሄ በጣም እንደሚያስቀጣሽ ደግሞ እንዳትሳሳቺ አለቻት። ከዛ በኋላ ትሁቴ ይቅርታ፣ ሁለተኛ አይለመደኝም እንደዚህ አይነት ነገር፣ ይቅርታ አድርግልኝ እባክሽን አለቻት። ከዛም በኋላ እኔ ይቅርታ አድርግልሻለሁ፣ ችግር የለብኝም፣ ግን ደግሞ አሁን ይሄ ነገር ካሜራ፣ እዚህ ቤት ውስጥ ካሜራ አለ እና እኔ አቶ ገዙን በደብቀው ካሜራው ሊደብቀው አይችልም። ሲመጣ ካሜራውን ያየዋል እና በዛ ሰዓት ምን እለዋለሁ አቶ ገዙን አለችው። ወይኔ ጉዴ ፈላ። እንደዛም አለ እንዴ አለቻት። አዎ ካሜራ አለ ብዬሻለሁ እኮ ደጋግሜ፣ ልሰሚኝ ፍቃደኛ አይደለሽም እንጂ። እናም እዚህ ቤት ውስጥ የሚያስፈራ ነገር እንዳለ ነገርኩሽ፣ አሁንም አልሰማሽኝም። ስለዚህ የአቶ ገዙን እንግዲህ ነገር መቻል ግዴታሽ ነው፣ እኔ የለሁበትም አለቻት። ልጅቷ አስፈራራቻታል እሷን። ከዛማ ምንድን ነው የማደርገው አሁን? እስቲ ምን አንቀልቅሎ አመጣኝ እያለች እንግዲህ በገዛ እጇ አባዬም ተይ እንደዚህ አይነት ነገር ይቅር፣ እዚህ ነገር ውስጥ እንዳትገቢ ብሏታል። እሷ ግን በፍጹም ማለት ነው በፍጹም ይህንንማ ዝም አልልም እያለች ጭራሽ ችግር ውስጥ ገባች ማለት ነው። ሰላም ነው የተከበራችሁ የቻናሌ ቤተሰቦች፣ እንዴት ናችሁ? አለው ደህና ነኝ። እንግዲህ ትሁት በገዛ እጇ ችግር ውስጥ ገብታለች ማለት ነው። ሰውየው የዚህም ቤት ህግ ካላወቅሽ ላሳውቅ፣ እንግዲህ በገዛ እጇ ወጥመድ ውስጥ ገብታለች ማለት ነው። ምክንያቱም ያደረገችው ነገር ቀላል ነገር አይደለም። እዛ ቤት ውስጥ የተደበቀ ነገር አለ። እሷ ደግሞ ያንን ነገር እንግዲህ ፈልፍላ አወጣች ማለት ነው። ምክንያቱም እዛ ቤት ውስጥ የሆነ የተዘጋ ነገር አለ። ያ የተዘጋ ነገር ምንድን ነው እሱ ስትል፣ እሷም ደግሞ ይሄንን ነገርማ ማወቅ አለብኝ፣ ምንድን ነው እዚህ ቤት ውስጥ ያለው እያለች፣ ከዛ በኋላ እዚህ ቤት ውስጥ ያለ ነገር፣ አሁን እዚህ ቤት ውስጥ ብቻሽን መቀመጥ አትችይም፣ ዘመድ ካለሽም ወደ ዘመድሽ መሄድ ትችያለሽ፣ ምክንያቱም እኔ ቤት ውስጥ ስለማልቀመጥ፣ ስለዚህ ብቻሽን ትፈሪያለሽ አትፈሪም ስትላት፣ የሚያስፈራ ነገር አለ እንደዚህ ቤት ውስጥ? አዎ አለቻት። ከዛም ድንግጥ አለች ልጅቱ። ከዛም አይ እሺ በቃ እንደውም አጎቴ ጋር ሄዳለሁኝ፣ አጎቴን ማየት እፈልጋለሁ አለቻት። አዎ እንደዛ ይሻልሻል፣ አጎትሽ ጋር ሂጂ አለቻት። እሷም እሺ ብላ እንግዲህ